ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ አድርጉ። ፕሮግራማችን ተደራሽነቱን ከፍ እንዲያደርግ ላይክ እንድታደርጉ አዲስ የሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ሰብስክራይብ እያደረጋችሁ ቻናላችንን ከፍ እንድታደርጉ የአክብሮት ግብዣችን ነው። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። የሁለተኛ ክፍል ፕሮግራማችን ትናንትና ወደ እናንተ ቀጠሮ ባስያዝነው መሰረት እንግዲህ ጊዜና ሰዓታችንን ጠብቀን ጠለቅ ያሉ መረጃዎችን ከመረጃዎቹ ጋር ደግሞ አያይዘን መነሳት ያለባቸውን ጠቃሚ ነጥቦች ከቡድን ግንባታ ጋር በተያያዘ አስፈላጊ የሆኑ መረጃዎችንም የራሳችንን ሀሳብን አካተን የምናነሳበት አስደናቂው የማንቸስተር ዩናይትድ የተያዘው ፕላንና ስር ነቀል የአማካይ ክፍል ለውጥ ነው። ይሄ የለውጥ ጥያቄ በአማካይ ክፍል ማንቸስተር ዩናይትድ ቤት ለረጅም ጊዜያት የቆየን የአማካይ ክፍሉ አቅም በተብላላና በተደራጀ ሁኔታ በበቂ ሁኔታ ኢፌክቲቭ አለመሆኑ ቡድኑ በየውድድር ዓመቱ ለሚያሳልፈው ከፍ ዝቅ ያለ አቋም ዋነኛ መንደርደሪያ ሀሳብ ሆኖ ላለፉት ዓመታት መወያያ ርዕስ ነበር። ዩናይትድ ፋይናንሻሊ ከገባበት አንዳንድ የፒኤስአር ጫናዎች መነሻ በማድረግ በገበያው ላይ ተገቢውን ተጫዋች አምጥቶ ራሱን አድሶ በጥሩ ሁኔታ በጊዜው ለነበሩ አሰልጣኞች ኢፌክቲቭ የሆነ ትራንዚሽንም እንዳያደርግ ፋይናንሻሊ የገባበት ጭንቅም መሰናክል ሆኖ፣ በተቃራኒው ደግሞ እንደ አሰልጣኙ ፕላን ደግሞ ጉዳዮች እየተወሳሰቡ ዩናይትድ ክለቡን በማይመጥን ስታንዳርድ ረጅም ጊዜያትን አሳልፏል። አሁን ግን ለውጡ እየተመራ የሚገኝበት የባለሙያዎች እይታና ዘገባዎችን የምንመለከትበት ተጨባጭ ሁኔታ ወቅቱ ደግሞ ለዩናይትድ በአብዛኛው መመዘኛ በተለይ ዩሮፒያን እግር ኳስ ያውም ዩኤፋ ሻምፒየንስ ሊግ ማግኘቱን ተከትሎ በደረጃው ሰንጠረዥ ሶስተኛ ማጠናቀቁን ተከትሎ ገቢውን ወደ 181 ሚሊዮን ፓውንድ ገደማ ማድረሱን ከፕሪሚየር ሊጉ በሚገኝ ደግሞ የደረጃ ፕራይዝ ወደ 46.8 ሚሊዮን ፓውንድ ማግኘቱ የዩኤፋ ተሳታፊ ስለሆነ ደግሞ የሚያገኘውን የማችዴይ ትኬት የቲቪ ሽያጭ መብት ዕለታዊ የማሊያ ሽያጮችና ስፖንሰርሺፖችን ደግሞ ታሳቢ ስናደርግ ገቢው በዚህ ደረጃ ካደገ የዩናይትድ ባንክ እንደምታውቁት ነው ጎሎ አያውቅም። ፋይናንሻል አሰራራቸውን ለክለቡ ወጪና ገቢ አደጋ የሆነው እንጂ ዩናይትድ ባንኩ አስተማማኝ፣ ባንኩ ላይ ችግር የለው። ባንኩ ላይ ግን አደጋ የሚፈጥሩ አሰራሮችን ነው እንግዲህ የክለቡ የቀድሞ አመራሮች ድምር ውጤት ይሄኛው የራድክሊፍ ቡድን ዋጋ እየከፈለ የነበረው። አምና ክለቡ በአጥቂ ዲፓርትመንት ለማጠናከር 200 ሚሊዮን ፓውንድ ኢፌክቲቭ ኢንቨስትመንት አደረገ። በነገራችን ላይ በጣም ጥራት ያለው አስደናቂ የፋይናል ሰርድ ግንባታ ነው። ይሄን ለመመልከት ከካሪክ በኋላ የመጡ የማንቸስተር ዩናይትድ ውጤቶች የብሩኖ ፈርናንዴዝን ተጽዕኖና ድካምን መና ያላስቀሩ የፊት መስመር ተጫዋቾች ደብል ፊገር ግብ ላይ ሶስቱም አጥቂዎች ደረሱ። ኩኛ፣ ሼሽኮና ኢምቤሞ አሁን አንድ ግማሽ ሲዝም ከካሪ ጋር የቆዩበት አስደናቂ ቆይታ ለመዋሃድ ጥሩ የመብላላትን ጊዜ የሚፈጥር ነው። ይሄን ደግሞ አንድ ሲዝን ሲጨምሩበት ሲያጎለብቱበት ከሳምንት አንድ ዊክ ጠብቆ ከመጫወት ይልቅ ሚድ ዊክ ጨዋታዎች ሲኖሩ በሳምንት ውስጥ 2 ጨዋታ የማድረግ አጋጣሚዎች በተፈጠሩ ቁጥር የመብላላት ኳሊቲያቸውን ከግምት ውስጥ አስገቡ። ለነዚህ አቅርቦት የብሩኖ ፈርናንዴዝ
አገልግሎት አብዛኛውን ድርሻ ይወስዳል። ከብሩኖ ፈርናንዴስ ጀርባ ያለው ክፍተት ግን የዩናይትድ ደጋፊዎች ጥያቄ ነው። አሁን በዘንድሮ የውድድር ዓመት ካሴሜሮ ጥሩ ክሬዲት አግኝቷል። ግን በምናየው ነባራዊ ሁኔታና በምንረዳው የዩናይትድ ስታንዳርድና አሁን ሊፎካከር የቀረበባቸው ውድድሮችና የተጠናቀቀውን የውድድር ዓመት ያሳየው ብቃት ከካሪክ ጋር ለደጋፊዎች የሰጠውን ተስፋ ስንመለከት ከካሴሜሮ ጋር መቀጠል አዋጭነት የለውም። ምክንያቱም በየሳምንቱ ጠብቆ አይደለም ዩናይትድ የሚጫወተው። አሁን ማክሰኞና ሮብ ሻምፒዮንስ ሊግ አለው። የካፕ ጨዋታዎች እንደተጠናቀቀው የውድድር ዓመት እንደዛ አይነት ውጤቶች እንዲመዘገቡ አይጠበቁም። በፕሪሚየር ሊግ ኢንተርም ማናጀር ሆኖ 3ኛ ደረጃ ካጠናቀቀ አስፈላጊው ጥገናዊ ለውጥና ዴብዙ ባላንስ ከሆነ ከዛ በላይ ይጠበቅበታል። ስለዚህ እነዚህን ሁሉ ጉዳዮች ከግምቱ ስናስገባ ከካሴሜሮ እድሜ፣ አገልግሎት፣ የሪከቨሪ ቀናት ከብዙ መመዘኛዎች ስናዩ በቃ ላለፈው ሲዝን ጥሩ አገልግሎት ሰጥቷል። አሁን የበለጠ ኢነርጀቲክ የሆነ የአማካይ ክፍል ያስፈልጋል። ትናንት አመሻሽ በወጣ ሌተስት መረጃይም ፕሮግራም ወደ እናንተ ከማሰናዳቴ በፊት የሳውዲ ፕሮ ሊግ ክለቦች አሁንም በብሩኖ ዙሪያ ማንዣበባቸውን ቀጥለዋል። ከዚህ ቀደም ታስታውሳላችሁ የ100 ሚሊዮን ፓውንዱን ጥያቄ ክለቡ ለመቀበል በሩ ቢከፍትም ተጫዋቹ ግን ለማሊያው ካለው ፍቅር መነሻ በማድረግ ያንን ጥያቄ ውድቅ አድርጓል። በዩናይትድ ለመቆየት ወስኖ ለዘንድሮ ውጤት የብሩኖ አሁን አምና ይልቀቅ ሲሉ ለነበሩት ቢለቅ ብሩኖ ማንቸስተር ዩናይትድ የአሁኑን ደረጃ ይዞ ያጠናቅቃል የሚለው በጭራሽ። ምክንያቱም ከብሩኖ አሲስቶች ዩናይትድ በቀጥታ 22 ነው 24 ነጥብ አግኝቷል በቀጥታ። ስለዚህ እነዛን ነጥቦች ብሩኖ ባይኖር የዩናይትድ ኢንቨስትመንት በሶስቱ አጥቂዎች ላይ ብቻ አይሆንም። ፋይናንሻሊ ሊረጋጋ ይችላል፣ ግን ይሄን ኳሊቲ ድጋሚ ለማግኘት በጣም ይቸገራል። በገበያ ላይ ቀላል አይደለም። ምክንያቱም ዩሮፒያን እግር ኳሶች ስለሌለ በቀላሉ የሚፈልገውን ኳሊቲ ማግኘት አይችልም። አሁንም ክለቦች ጥያቄያቸውን ይዘው መጥተዋል። 57.6 ሚሊዮን ፓውንድ ሪሊስ ክሎዙ አክቲቭ ቢሆንም ግን በካሪክም ግፊት በተጫዋቹም አቋም መነሻ በማድረግ ተጫዋቹን ለማቆየት የሚደረገው ድርድር በጣም ለዩናይትድ አድቫንቴጁን ከፍ አድርጎ ቀጥሏል ነው የሚለው አመሻሹን ፋብሪዚዮ በገለጸው መሰረት እና ሪሊስ ክሎዙ አለ። ተጫዋቹ እንግዲህ አይ መልቀቅ ፈልጋለሁ ካለ አንድ እሱ የሚፈልግ ክለብ መጥቶ ይህን 57.1 ሚሊዮን ፓውንድ ሪሊስ ክሎዙን ትሪግ አድርጎ የመልቀቂያ ሂሳቡን ተጫዋቹን ማስፈረም ይችላል። ግን አሁን የብሩኖን ፍላጎት ከዩናይትድ ጋር መቀጠል ነው። የዩናይትድም የካሪክን ፍላጎት ብሩኖን ማቆየት ነው። ምክንያቱም አሁን ፋይናንሻሊ ብሩኖን ሊያሸጥ የሚችል አስገዳጅ ሁኔታ ስለሌለ የበለጠ ያለባቸውንም እዳም ቡድኑም ከፒኤስአር የቀረበበትንም ጫናም ለመወጣት አሁን የሚሸጡ ተጫዋቾች የነ አንቶኒን የነ ጆሹዋ ዝርኪዚን የነ ማርከስ ራሽፎርድን ሁኔታ የነ ማኑኤል ኡጋርቴ፣ ታይረል ማላሲያን በርካታ ተጫዋቾችን ከስኳዱ ዩናይትድ በቀጣይ ሳመር ያጸዳል። የነ ጄደን ሳንቾን ኮንትራት ከዌጅ ቢሉ ላይ ማንሳቱ በራሱ ትልቅ እዳ መቀነስ ነው። አሁን የነ ካሴሜሮ መልቀቅ ደግሞ የዌጅ ቢሉን ጫና የበለጠ ይቀንሰዋል። ማጓየርም ኮንትራት ሲፈርም በጣም ደሞዙን ቀንሶ ነው የፈረመው። እንደነዚህ አይነት ሁኔታዎች ሲታዩ አሁን የፋይናንስ መረጋጋቱ በቀጣይ ዓመት ማምጣቱ የማይቀር በዩናይትድ ቤት። ስለዚህ ኢንቨስትመንቱን እንደ ቀድሞ ገበያ ላይ የተገኙ ተጫዋቾችን ተጫርቶ ለማስፈረም ለመቀራመት ሳይሆን ለዩናይትድ የሚበጁ ለቀጣይ ዓመታት ቡድኑን በስትራቴጂ የሚያጎለብቱ በብቃታቸው ኮንሲስታንሲ ላይ መሰረት ያደረገ ዝውውርን ትኩረት አድርገው ነው ገበያ ላይ በነ ክሪስቶፈር ቪቪያሊ የሪክሩትመንት ኃላፊው መመራት እንግዲህ ዩናይትድ ገበያው ላይ እንግዲህ ሰንበትበት ብሎ 12 ተጫዋቾች በቅድ መያዙ ይፋ ከሆነ ግን አሁን ከ12ቱ በጣም ሜንሽን እየተደረጉ የሚገኙትን ተጫዋቾች እስቲ ሌተስት አፕዴቱን እንመልከትና አስፈላጊነታቸውን፣ አገልግሎታቸውን፣ ውጤታማነታቸውን። በነገራችን ላይ ቡድን በስሜታዊነት አይገነባም፣
በተለይ የኖርዝ ኢንግላንድ አባባል ነው ይባላል፣ ቡድንም በስሜት አንገነባም ይላል እና በስሜታዊነት የሚገነቡ ኃላፊዎች ባሉ ቁጥር የክለብ ስትራቴጂ በታለመለት ደረጃ ግቡን አይመታም ይባላል። ሲቲ ቤት ይህ ስትራቴጂ አለ፣ የበለጠ ሊቨርፑል ቤት አለ። ዩናይትድ አሁን ይህን ስትራቴጂ መከተል ጀምሯል። ምክንያቱም አንቶኒ፣ ጄደን ሳንቾን በወቅቱ የነበረውን የዩናይትድን ጤናማ ያልሆኑ ዝውውሮችን ግን አስተውላችኋል። በጣም ከፍተኛ መዋለ ንዋይ ነው የፈሰሰው እነዚህ ተጫዋቾች። ውጤታማነታቸው ሲታይ ግን እዚህ ግባ የሚባል አይደለም። በተቃራኒው ሌሎች ክለቦች እነማንን ሲያስፈርሙ እንደነበርና ዩናይትድ ማንን ሲያስፈርም እንደነበር አሁን የፕሮሰሱን ድምር ውጤት አርሴናልን ተመልከቱ፣ ምን ላይ መቀመጥ እንደቻለ። ሊቨርፑልን ያለፈውን ዓመት የተቀመጠበትን ደረጃ ተመልከቱ። ማንቸስተር ሲቲን ተመልከቱ። ስለዚህ ቡድን በስሜታዊነት አይገነባም። በጣም ጨረታዎችን በዩናይትድ ብራንድ እያሸነፉ ተጫዋቾችን ማምጣት ሳይሆን አገልግሎታቸውን ነው አሁን የበለጠ የዩናይትድ ኃላፊዎች ትኩረት የሰጡት። ይሄ የአንድ ቡድን ስትራቴጂክ ስኬትን ግንባታን ትኩረት ሲያደርግ ከማሊያ ሽያጭ ከስፖንሰርሺፕ እይታ ጋር በተያያዘ ሳይሆን በቀጥታ የሜዳ ውስጥ ፔርፎርማንስን ታርጌት ሲያደርግ ቡድን በስሜት አይገነባም የሚለውን ጉዳይ አምኖበት ይቀበላሉ። ተጨባጩም እውነታ እሱ ነው። የመጀመሪያ አማካይ ግንባር ቀደም የምናገኘውና ምናልባት በካሪኪ ኢራ የመጀመሪያ ፈራሚ ይሆናል የሚባለው ኤደርሰን ነው የአትላንታው። አንደኛ እድሜው 26 ዓመቱ ነው እንደምታውቁት። ይሄ ብራዚላዊ አማካይ ሆኖ ዲፌንሲቭ ሚድፊልደር። የዚህ ተጫዋች ለምንድን ነው ዩናይትዶች ታስታውሳላችሁ 2024-25 ሳመር ላይ ለማስፈረም ትልቅ አድቫንቴጅ ነበራቸው። በወቅቱ ግን መልቀቂያ ዋጋ 65 ሚሊዮን ፓውንድ ነበር። አሁን 43 ሚሊዮን ፓውንድ ነው። ጊዜውን ተመልከቱ። ከዛም በኋላ ዩናይትድ ላለፉት 2 የዝውውር መስኮቶች የበለጠ የማሰቢያ ጊዜና የተጫዋቹን እድገት የመከታተል አጋጣሚ አግኝቷል። አሁን ይህን ተጫዋች ለማስፈረም ወደ ገበያ ሲወጡ ዩናይትዶች ካለፈው ጊዜያት ከሚጠየቁት ዋጋ ከ65 ሚሊዮን ፓውንድ አሁን ወደ 42-43 ሚሊዮን ፓውንድ ወደ 50 ሚሊዮን ዩሮ ነው። ተመልከቱ። ፋይናንሻሊ ዩናይትድ የሚያተርፈው ገንዘብና በወቅቱ የዩናይትድ አሰልጣኝ የነበሩት ኤሪክ ቴናግ ናቸው። በኤሪክ ቴናግ የአሰልጣኝነት ዘመን ይሄ ተጫዋች መጥቶ ቢሆን ኖሮ ምን ያክል ኢፌክቲቭ ይሆናል ጥያቄ ውስጥ የሚገባ ነው። በወቅቱ ከተያዙ 3 ተጫዋቾች መካከል ማኑኤል ኡጋርቴ በተጨማሪም ጆዋው ኔቬስ እና ኤደርሰን። ኡጋርቴን ሲያመጡ ዩናይትዶች ስህተት መስራታቸውን የተረዱት ከረጅም ጊዜያት በኋላ አይደለም። ሜዳ ውስጥ ተጫዋቹ በጥቂት ሳምንታት ሲሰጥ የነበረውን አገልግሎት በመመልከት የተጫዋቹን ኢፈርት በየዓመቱ ይጎለብታል በሚል ነበር ሲታገሱ የነበሩት። ግን በታቀደው ደረጃ ሊሆን አልቻለም። ትራንዚሽኑ እንግዲህ በቀጥታ የካሰሜሮን ተተኪነት ታሳቢ ተደርጎ፣ ነገር ግን በወቅቱ ከተያዙ እቅዶች ውስጥ በ69.5 ሚሊዮን ፓውንድ ጆዋው ኔቬስን የማስፈረም አጋጣሚ ነበረው። ዩናይትድ አጋጣሚውን አልተጠቀመም። ኤደርሰን ሌላኛው ነበር። አሁን ግን ፋይናንሻሊ ማንቸስተር ዩናይትድ ለኤደርሰን የ2 ቀሪ የኮንትራት ዘመኑን ነው 18 ወራትን የሚያፈርሰው። 40-42 ሚሊዮን ፓውንድ ማውጣት በእንዲህ አይነት ኬፓብል ፊዚካል ፕሮፋይል ለሆነ አማካይ ለካሰሜሮ ተተኪነት በተለይ እስቲ ታክቲካሊ 2 ደቂቃ የዚህን ተጫዋች አገልግሎት እናንሳ። ታስታውሳላችሁ ኤደርሰንን በደንብ ስካውት ለማድረግ በግላችሁ ይህን ተጫዋች አቅሙን ለመመዘን ዩሮፓ ሊግ ፍጻሜን 2023-24ን ከባየር ሌቨርኩዘን ጋር ያ ዳይናሚኩ ባየር ሌቨርኩዘን ኢንቪንሲብሉን ባየር ሌቨርኩዘን ፋይናል ላይ በአርዋና ሉክማን ሃትሪክ አትላንታ ሲያሸንፍ ይሄን ኤሪያል ዲፌንሲቭ ወርክ የምትባለዋል በጣም ለማንቸስተር ዩናይትድ ላለፉት ዓመታት የቸገረው ከቨር ሩበን አሞሪምም ኤሪክ ቴናግም መብቴ ሊያበጁለት ያልቻሉት ቦታ ዩናይትድ ያችን ሰርክል ያችን ዞን ፊዚካሊም ቴክኒካሊም በተለይ አክቲቭ በሆኑ
ኢንድ ቱ ኢንድ ይሄ ከቦክስ ከሳጥን ሳጥን ሮጠው ከቨር የሚያደርጉ ቢነጠቁ ሃይ ፕሬስ ውስጥ ቢገቡ ግን ኤሪያል ሪከቨር ይሄ ቦታው መልሶ የማግኘትና ፖዚሽኑን የማሸነፍ አቅምን ካየን ፊዚካሊ ለቦታው አስተማማኝ ተጫዋች ነው። በዘንድሮ ሲዝን በደንብ ከተመለከታችሁ ካሪክ የአማካይ ክፍል ተጫዋች ስለሆነ ሚዛን አጠባበቅ ሚናን ስለሚያውቅ በደንብ ይህን ሀሳብ አልምጡኝ። ምክንያቱም በጣም ጠቃሚና ቀጣይ ዓመት ዩናይትድ ይህንን ታሳቢ አድርጎ አማካይ እንደሚያዘዋውር በደንብ ታረጋግጣላችሁ። ካሪክ ልክ የዩናይትድ አሰልጣኝ እንደሆነ በደንብ አስታውሱ። የመጀመሪያው ስትራቴጂ የነበረው ምንድን ነው? አንድ ፉልባክ ከሌላው ዊንገር ጋር የሚያጫውተው በተፈጥሯዊ ፉልባክ ላይ ያሉ ተጫዋቾችን ነው። በግራ ክንፍ ከሾ ፊት ለፊት የሚጫወተው ማን ነበር? ዶርጉ። ኢምቤሞን በዛ ክንፍ ከፊት መስመር የሚያደርገው ማለት ነው ማቲያስ ኩኛ። የበለጠ ሩበን አሞሪም የተቸገሩት የትኛውም ባላንስ እጦት ነበር። ሶስቱን ተጫዋቾች አብሮ በጋራ ያሰልፋል። ሶስቱ ተጫዋቾች አብሮ ሲሰለፉ ዩናይትድ ይበለጣል። አማካይ ክፍሉ ላይ አማድን አንድ ስቴፕ አስጠግቶ አንድ ዊንግ ባክ ሲያጫውት ግን አማካይ ክፍሉ አይበለጥም። የበለጠ ካሪክ እንደመጣ አንድ ዊንግ ዶርጉን አድርጎ ኩኛንና ኢምቤሞን ሲያጫውት ከ70 ደቂቃ በኋላ ሼሽኮ ተቀይሮ ሲገባ ከሁለቱ የፊት መስመር ተጫዋቾች አንዱን ያወጣል እንጂ ዶርጉ የሚቀይረው ወይ በማውንት ነው ወይ በሌላ ዊንግ ተጫዋች ወይም በፉል ባክ ነው። ይሄ ሁሉ ሚዛን አጠባበቅ የሚመጣው በቀጥታ አማካይ ክፍሉ ላይ የሚደርሰውን ኦቨርሎድ ኤሪያል ትሪት የማድረግ አቅምን ጫናውን ለመቀነስ ነው። ዩናይትድ እስቲ በደንብ ከተመለከታችሁ ሶስቱን የፊት መስመር ተጫዋቾችን ባሰለፈበት ጨዋታ ሁሉ ብልጫ ይወሰድበታል። በኳስ ኮንትሮል አማካይ ክፍሉ ይጋለጣል። ግን አደጋዎችን ለመቆጣጠር ሲል ኩኛ የበለጠ ተመልሶ የተጋጣሚን የ6 ቁጥር ተጫዋች ኦቨርሎድ ይፈጥራል። ብሩኖም ያንን ኤሪያ ኦቨርሎድ ይፈጥራል። ያንን ኤሪያ ላይ ኦቨርሎድ የሚፈጥሩት ከኋላ ያሉት ሜኑና ካሴሜሮ በፍጥነትና በአካል ብቃት የሚደርስባቸውን ኦቨርሎድ ለመቀነስ ነው። ዊንገሩም ከቨር ያደርጋል። ስለዚህ ኤሪያውን ታይት አድርገው ዩናይትድ ተጋጣሚ በሃይ ፕረስ አያደርግም። ወደኋላ ተመልሰው ይሄ አውቶ ፖዚሽን ስትራክቸር ሲቲ 4-2-4 ዊምብሌ ላይ አርሴናልን ያሸነፈበትን ታክቲክ የበለጠ ዊንገሮቹም ወደ አማካዮቹ አጥብበው የፊት መስመር ተጫዋቾች በ9 ቁጥር ሲገባ ኩኛ ወደኋላ ተመልሶ የበለጠ ኦቨርሎድ ሲፈጥር አንዱ ተጫዋች ብቻ በአጥቂ ክፍል እንዲነጠልና ከኳስ አውቶ ፖዚሽን እንዲሆን አይፈለግም። የአማካይ ክፍሉን ኦቨርሎድ ይሄ ሁሉ ጫናን የመቋቋም ዋነኛ ምክንያት ምንድነው? ሜኑና ካሴሜሮ ላይ የሚደርሰውንም ጫና ሌሎች ተጫዋቾች እንዲጋሩትና ሎዱን በጋራ ለማድረግ ነው። ልክ ዩናይትድ ኳስ ሲነጥቅ በደንብ ከተመለከታችሁ በሃይ ተርኖቨር በካሪክ የአሰልጣኝነት ቆይታ እንደ ዩናይትድ ከፍተኛ ቻንስ ክሬት ያደረገ ቡድን የለም። በመልሶ ማጥቃት ይሄ ከሚድ ላይ በተነጠቁ ኳሶች በቀጥታ ሽግግር የማጥቃት እንቅስቃሴ ይሄ ዋነኛ ስትራክቸር አሁን ባላንሱን ለመጠበቅ ነው። ሶስቱ ሲገቡ ግን ሼሽኮ ከሙቭመንት ውጪ ስለሚሆን የግድ አማካይ ክፍሉ ከቨር ይፈልጋል። ሼሽኮ ልክ የመጀመሪያ ቢልድ አፕ ላይ ተጋጣሚ ሲቀንስ የማንቸስተር ዩናይትድ የአማካይ ክፍል 1v1 ይሆናል። 1v1 ላይ ተጋጣሚ የበለጠ አግሬሲቭ ከሆነና የማሸነፍ የአንድ ላንድ ግንኙነቱ ከፍ ካለ ዩናይትድ ይቸገራል። ስለዚህ አሁን ፊዚካል ፕሮፋይል መሆኑ የኤደርሰን መምጣት ኤሪያል ትሪት ላይ የካሴሜሮን አይነት ከቨሬጅ ለመስጠት ብቻ ሳይሆን የሚደርሰውን ጫና መቋቋም አቅሙ ከካሴሜሮ የተሻለ ነው። ዩናይትድ ለእንዲህ አይነት ጫና አይጋለጥም እና በደንብ ከተመለከታችሁ ዩናይትድ ኳስን ኮንትሮል ያደረገበት ጨዋታ ወይም ከተጋጣሚ በኳስ ፖሴሽን የበለጠበት ጨዋታ ላይ አያሸንፍም። ለምን? ኳሶችን በተቆጣጠረ ቁጥር ለተጋጣሚ ፕሬሲንግ ይጋለጣል። ባይሆን ዩናይትድ ኳስን ለተጋጣሚ ትቶ ሃይ ተርኖቨርን ሲያተኩር የትኛውንም ክለብ ያሸንፋል። አርሴናል፣ ሲቲ፣ ሊቨርፑል፣ ቼልሲ ሁሉም ክለቦች ዩናይትድን በኳስ ቁጥጥር በልጠዋል። ግን ዩናይትድ ነው ማሸነፍ የቻለው። ይሄ አንዱ ማሳያ ነው። ስለዚህ ይሄን ባላንስ ለማስተካከል
ግራውንድ ዱዌሉ፣ ኤሪያል ዱዌሉ፣ ቦክስ ቱ ቦክስ ሪከቨር እና የበለጠ የአማካይ ክፍሉን ታይት አድርጎ ለተከላካዩ ከቨር በመስጠት ፊዚካሊ ያለው አግሬሲቭ እንቅስቃሴ ኢፌክቲቭ ነው። በጭራሽ ከማኑኤል ኡጋርቴ ጋር ቴክኒኩ አይገናኝም። በነገራችን ለዚህ ነው የባየር ሌቨርኩዘንን ጨዋታ የፍጻሜውን ያነሳሁት እና በወቅቱ ትዝ የሚለኝ ኦዌን አርጊቬንስ ለእኔ የጨዋታው ኮከብ ኤደርሰን ነው ሉክማን አይደለም ሲል ነበር። የዊዘን ሙቭመንት የቆረጠበት የዣካ ላይን ብሬኪንግ ፓስ የቆረጠበትን እንቅስቃሴ። ስለዚህ ሞር ዲፌንሲቭ በደንብ ታይት ኤሪያዎች ላይ የበለጠ ዩናይትድ በሎ ብሎክም በሚድ ብሎክ የሚጫወት ያንን ኤሪያ ትሪት የማድረግና የበለጠ ለሜኑ ነፃነት የመስጠት ሚና የማን ነው? አሁን የኤደርሰን የሚሆነው እና ፋይናንሻሊ ካየ ነው እድሜውን ካየ ነው የጎለበተበትን አቅም ካየን ይሄ ብራዚላዊ የበለጠ ጠቃሚና አሁን ላይ እንግዲህ ወደ ዩናይትድ ደጅ መቃረቡን መረጃዎች የሚያሳዩትና ኢፌክቲቭ ዝውውር ልንለው ከምንችለው ዝውውሮች ከዩናይትድ እቅዶች ውስጥ ይሄ ዝውውር ከተጠናቀቀ ግንባር ቀደም ነው። አንድ ሁለተኛው ተጫዋች በዩናይትድ ሊስት ውስጥ የበለጠ ለረጅም ጊዜያት ሲነሳ የነበረው የሳንድሮ ቶናሊ ጉዳይ ነው። የሳንድሮ ቶናሊ አንደኛ 69.7 ሚሊዮን ፓውንድ ከቀናት በፊት ሊ ሪደር ይዞ በወጣው የአይ ስፖርት ሪፖርተር ይሄ ወደ ታይም ሳይድ የሚታተም ጋዜጣ ላይ እንደተመለከት ነው ከሆነ የቶናሊ ኤጀንት ጨረታውን ለማስፋት ነበር የጃንዋሪ እቅዱ። ግን ከዩናይትድ ኃላፊዎች ጋር በተደረገው የመጀመሪያው ኮንታክት የጨረታውን ማስፋት አጥፍቶታል ጆአንሉካ ሪዮስ የሚባለው ኤጀንቱ እና ይሄ ኤጀንት ደግሞ የበለጠ የምታስታውሱ ከሆነ ከቀናት በፊትም በሰራነው ፕሮግራም ከቱቶ ስፖርት ጋዜጠኞች ጋር ቅርበት አለው ይባላል። ከዚህ በፊትም ቶናሊ ወደ ኒውካስል ሲመጣ የመጀመሪያው መረጃ ይፋ ያደረገው ቱቶ ስፖርት ነበር። አሁን ቱቶ ስፖርት ይዞ በወጣው መረጃ መሰረት የኔ ነው ባለው መረጃ መሰረት ቶናሊ የበለጠ በእንግሊዝ ምድር የመቆየት እድሉ ሰፊ ነው። የበለጠ ደግሞ ወደ ኖርዝ ኢንግላንድ የበለጠ ደግሞ ወደ ማንቸስተር ዩናይትድ እድሉ እየሰፋ መጥቷል። አንደኛ ይህን ዘገባ ይዞ የወጣበት ቱቶ ስፖርት ዋነኛ ምክንያት የቶናሊ ኤጀንት በነበረው በርካታ ኮንታክቶች ከሲቲ ጋር ኮንታክት ነበረው፣ ከአርሴናል ጋር ኮንታክት ነበረው። አርሴናል አሁንም የተጫዋቹ ፈላጊ ቢሆንም ግን አድቫንቴጁ የሰፋው ለሲቲ ለማንቸስተር ዩናይትድ ነው። ምክንያቱም ቶናሊ ተመራጭ የሆነው በዩናይትድ ሪክሩትመንት አባላት ብቻ አይደለም፣ በአምበሉ ብሩኖ ፈርናንዴዝ ነው። ቶናሊን ግን የበለጠ በኒውካስል ደረጃ ብቻ ከተመለከትን ተገቢ አይደለም። ኒውካስል ምክንያቱም ያለ ኳስ ባለ እንቅስቃሴ ተጋጣሚን የሚያሸንፍ በቀላሉ የራሱን የሜዲያ ክፍል የማይፈቅድ ኳስን ለተጋጣሚ ትቶ በመልሶ ማጥቃት ማስቆጠር የሚፈልግ የበለጠ ፊዚካል ጌም ነው። የቶናሊን ቴክኒክ ለመረዳት ቶናሊ እግር ውስጥ ኳስ ካልገባ በስተቀር በሙቭመንቱ ብቻ ሻርፕ ነው ልንል አንችልም። ግን የቶናሊ ትልቁ አቅም ምንድነው? ባላንስ ኦፍ ዘ ጌም ነው። የጨዋታን ባላንስ አጠባበቅ። ብሩኖ ጌማሬስ ታክለር ነው፣ ኢንተርሰፕተር ነው፣ አግሬሲቭነቱ ነው። ከፓሱ ጋር ብዙ እግር ኳስን በጥልቅ የምትረዱ ቴክኒክ አቅሙን ተመልከቱ። ረጅም ፓስ ሊያደርግ ይችላል። የትራንዚሽን ኳሶችን ግን መምራት አይችልም። በደንብ ይህንን ከግምት ውስጥ አስገቡ። ኤደርሰን አጠገብ ቢጫወት የበለጠ ኢፌክቲቭ ሆኖ ከማያኑ ጋር ሮቴት ቢያደርግ ሻርፕ የሆነ የአማካይ ዴፕዝ ይፈጥራል ብዬ በግሌ ማስበው ሳንድሮ ቶናሊ ነው። ምክንያቱም በጁቬ እያለ ይቅርታ በሚላን እያለ ቶናሊ ለምንድን ነበር አዲሱ ፒርሎ ሲሉ የነበሩት ኢጣሊያኖች? ፒርሎ ለምሳሌ ከማርኪዚዮ እና ቪዳል ጋር ሲጫወቱ ሁለቱ ተጫዋቾች የበለጠ ወርክሬታቸው ከፍተኛ ነው። ከፓስ ጋር ካላቸው ግንኙነት ይልቅ ያለ ኳስ ያለ ሙቭመንታቸው ነው ከባድ ተጋጣሚ ላይ ጫና የሚፈጥር። ባላንሱ የሚጠብቀው ፒርሎ ነበር። ግን ፒርሎ ነጣቂ ሆኖ አይደለም ዲፕ ሮል ላይ የሚጫወቱ እነዛ ተጫዋቾች የሚሰጡት ሽፋን ነበር። ከዛም በጣሊያን ብሔራዊ ቡድን ሴዛሪ ብራንዴሊ የሚባል አሰልጣኝ ታስታውሳላችሁ? የጣሊያን ብሔራዊ ቡድን 352 ለእኔ ምርጡ 352 የጣሊያን ብሔራዊ ቡድን 2012 የዩሮ ፋይናሊስት የነበረው
ያ የአማካይ ክፍል ላይ ከዲሮሲ፣ ሞንቴቪዲዮ፣ ማርኪሲዮን አጣምሮ ሲያጫውት የነበረበት የነ ባላቶሊ፣ ካሳኖ፣ ባላዛራቲ፣ ዲሺሊዮ ምናምን የነበሩበት ያ ቅንጅት ላይ ትልቁ ሚና የፒርሎ ምንድን ነው? ተጫዋቾቹ የተጋጣሚን ኦቨርሎድ የበለጠ ወደ አንድ ለአንድ ግንኙነት ሲቀይሩ በአንድ ፓስ ጭንቅንም ጣጣንም የሚያቀሉ ፓሶችን ፒርሎ ሜዳ ውስጥ ይዘረጋል። አሁን በሚላን ቤት እያለ ቶናሊ ልክ በአጠገቡ በሚጫወቱ ተጫዋቾች የሚሰጠው ሽፋን የበለጠ የቶናሊ ፓሶች ኢፌክቲቭ ነበሩ። ኤዲሃው አመጡትና እስቲ በደንብ ተመልከቱ። ጊመሬስም ጆሊንተንም የበለጠ ዲፕሮል አላቸው። ቶናሊ የበለጠ ወደ ተጋጣሚ ቦክስ ቀርቦ ነው የሚጫወተው እና ከኳስ ጋር የሚቆየው ከኒውካስል ተጫዋቾች ቶናሊ ነው። ግን በነዛ አጭር ቆይታ ውስጥ የሚያደርጋቸው እንቅስቃሴዎች ሁሉ ለተጋጣሚ አደጋ የሚፈጥር ነው። ቢልዳፕ መምራት ይችላል። ቦክስ ላይ ሳጥን፣ ይሄ የሁለቱም ክለቦች የአማካይ ክፍል ላይ ሳጥን ውስጥ የሚደረጉ እንቅስቃሴዎችን በቀላሉ የተጋጣሚ ሚድ ብሎክ መስበር ይችላል በፓስ እና የቶናሊ ቪዥን የተገደበ አይደለም፣ በጣም ሰፊ ነው። የኒውካስል አጫወት ነው ቶናሊን የገደበው እንጂ የቶናሊ ቴክኒክ የተገደበ አይደለም። አሁን የበለጠ አርሴናል ማምጣት የሚፈልገው ለምንድነው? ቶናሊን በዙቢመንዲ ቦታ ለማጫወት ነው። መቼስ ራይስን ቤንች አያደርግም። ዙቢመንዲ የቱ ጋር ነው የሚጫወተው? እስቲ ተመልከቱ ወደኋላ። የሳሊባንም የጋብሪኤልንም ኳስ በቢልዳፕ የሚመራው ዙቢመንዲ ነው፣ ራይስ አይደለም። ስለዚህ ቶናሊ ምን ያክል ኳስን የመረዳት አቅሙ ቢሆን ነው እዚህ ቦታ ኃላፊነት ለመስጠት። በደም እዚህ ጋር ልብ አድርጉ። የአማካይ ክፍል ባላንስ ካልተደረገ አንድ ቡድን ማጥቃቱም መከላከሉም በቂ ላይሆን ይችላል። ስለዚህ እዛ ቦታ ላይ የቶናሊ መምጣት የበለጠ ምንድነው የሚያጎለብተው? እንደ ብሩኖ ጊማሬስ እንደ ካሰሜሮ የኤደርሰንን ሽፋን በአግባቡ ያገኛል ማለት ነው። ያኔ የቶናሊን የኳስ እንቅስቃሴ ሙቭመንት ሁሉ ብሩኖ አሁን ከሜኑ የሚያገኛቸውን ኳሶችን በተሻለ ጥራትና ኤክስፒሪየንስ ነው የሚያገኘው። ይሄ ሁለተኛው ነው እና ዩናይትድም ዝውውሩን እየመራ ስላለ ነው እስከና አዶንሱ እስከ 80 ሚሊዮን ፓውንድ ድረስ ያወጣል ተብሎ ይጠበቃል። በሃይ ፕሬሲንግ ኢንቴንሲቲውና ሺፍት በሚያደርግ ዋይድ ኤሪያ ኦርኬስትሬትድ በሆነ የጨዋታ ስታይል በጣም የተደራጀ አማካይ ስለሆነ ሁለተኛ። ሶስተኛው የምንመለከተው ከአብዛኛው ዩናይትድ ደጋፊዎች ጋር የሀሳብ ላያስማማን ይችላል። አብዛኛው ዩናይትድ ደጋፊዎች ኤክስፔክቴሽን ስላለ ግን ማነጻጸር ያስፈልጋል፣ አስፍቶ ማየት ያስፈልጋል። ዩናይትድ ሽግግር ውስጥ ይግባ እንጂ ሽግግሩ ጊዜም በሚፈልግ ሽግግር ውስጥ አይደለም። ታዲያ ለካሪክ ጊዜ የሚፈጅ ቢሆን ኖሮ ለምን 2 ዓመት ከ1 ዓመት ዋስትና ጋር ይሰጣል? የአጭር ጊዜ ሙከራ ለማድረግ ምናምን አይደለም፣ ግን በፍጥነት የቡድኑን ከፍታ እንዲመልስ ነው። ዩናይትድ ቀጣይ ዓመት ስኬት ባይመጣ እንኳን ከአሁኑ ፖዚሽን የተሻለ ይዞ ማጠናቀቅ አለበት። ጥሩ ተፎካካሪነት ማሳየት አለበት። ይሄ ይጠበቅበታል። ስለዚህ ረጅም ጊዜ ፕሮጀክት ቢያስብ ከ6 ዓመት ኮንትራት ጀምሮ መረዳት እንችላለን። አሁን የዩናይትድ ደጋፊዎችን በቴምብሌናችን ላይ የሚያስቀምጥ ነው ማቲያስ ፈርናንዴዝ ነው። ሊመጣ የሚችልበት እድል አለ። የበለጠ ግን እኔ ቻንሱን ከፍ ያለውን በዘገባዎችም ስንመለከት የቶናሊና የኤደርሰን ነው። ሁለቱ አማካዮች የማምጣት ቻንሳቸው በጣም ሰፊ ነው። አሁን ስለ ሶስተኛው አማካይ ነው በደንብ መወያየት ያለብን። ዩናይትድ የፈርናንዴዝ አይነት አማካይ የሚፈልግበት ጊዜ ላይ ነው ብዬ አላስብም። ለምን መሰላችሁ? 21 ዓመቱ ነው። በ38 ሚሊዮን ፓውንድ ነው ከሳውዛምፕተን ወደ ዌስትሃም የተዘዋወረው። እንደምታውቁት ከዚህ በፊት በሊዝበን ያደገ ነው። ፖርቱጋላዊ ነው። ዩናይትድ የመጨረሻ አማራጭ እሱ ነው ብሎ ካሰበ ለማምጣት ቢያስብ የአንድ የብሩኖ ስልክ ተጫዋቹን ሊያሳምን ይችላል። ምክንያቱም ብሩኖን የመሰለ የብሔራዊ ቡድንም የክለብም ሊደር ያለበት ቦታ ላይ እንደመምጣት ለፖርቱጋላውያን ምቹ ኢንቫይሮንመንት የሚፈጥር ሁኔታ የለም። ግን ይሄ የ21 ዓመት ተጫዋች ሲመጣ ዩናይትድ አሁን ላይ የሚያስፈልገው ኳሊቲ ሌላኛው ሜኑ ነው ወይስ የበለጠ አማካይ ክፍሉ የሚያጎለበት ነው? ለዚህ ተጫዋች
እንደምታውቁት ዌስትሃም መውረዱን ተከትሎ 150 ሚሊዮን ፓውንድ አስገዳጅ የሆነ የተጫዋቾች ሽያጭ እንዲደረግ ተወስኖበታል። በፋይናንስ ምክንያት አስገዳጅ የሆነ 150 ሚሊዮን ፓውንድ መሸጥ አለበት። ክለቡ ቢያንስ 50%ቱን አገኝበታለሁ ብሎ ወይም እስከ 55% ያሰበው ማቲያስ ፈርናንዴዝን በቢዲንግ ዋር አጫርቶ እገሌ እኔ 60 ከፍላለሁ፣ እኔ 70 ከፍላለሁ፣ አይ እኔ 72 ከፍላለሁ ብሎ መተው ከነ አዶንሱ ከነ ቦነሱ ተደራድረው እንዲገዙት በሩን ከፍቷል ዌስትሃም። ዌስትሃምን ደግሞ እንደምታውቁት እንደዚህ አይነት ቢዲንግ ዋር በመክፈት የታወቀ ነው። ቼልሲና ቶትናምን አፎካክሮ እኮ ቼልሲ ከቶትናም ያነሰ ክፍያ ለቅዱስ ስላቀረበ ነው ቶትናም የወሰደው። ሲቲና አርሴናልን አፎካክሮ እኮ ሲቲ ከአርሴናል ያነሰ ክፍያ ስላቀረበ ነው ለአርሴናል ራይስን የሸጠው። በጣም እንዲህ አይነት ስሌት አላቸው። ግን ለዩናይትድ የሚያስፈልገው ፈርናንዴዝ ነው ወይ? እሺ አሁን ይሄ ተጫዋች አርሴናል ይፈልገዋል። መነሻ መደራደሪያ ዋጋ 65 እስከ 70 የተለያዩ ዘገባዎች ላይ የተለያየ ሁኔታዎች አቨሬጅ 68 ሚሊዮን ፓውንድ እንበል። ምክንያቱም በእጥፉ ለመሸጥ ነው ዌስትሃሞች የሚያስቡት ቴሌግራፍ እንዳወጣው ዘገባ ከሆነ። ለምሳሌ አርሴናል ቢወስደው ይህን ተጫዋች ከዙቢመንዲና ከራይስ ሁለተኛ አማራጭ ሆኖ ሁለቱንም እየቀየረ በሚድዊክ ጨዋታ ከሳምንት ሳምንት ሲደራረብ ጫና ሲበዛ በሮቴሽን ገና እድሜው 21 ስለሆነ ብቃቱን የማጎልበት ተጨማሪ ጊዜያት አለ። ዩናይትድ ትራንዚሽን ውስጥ ቢገባ እንኳን በዚህ እድሜ ላይ ያለውን ተጫዋች አምጥቶ አጎልብቶ የመገልገል ጊዜ ላይ አይደለም ያለው። አሁን የካሪክን ኮንትራት ቅድም ያነሳውላችሁ ለዚህ በፍጥነት ወደሆነ ስቴጅ እንዲያልፍ ቡድኑ ይፈለጋል። ዩናይትድ በድጋሚ ቀጣይ ዓመት ከቶፕ 5 ውጪ ቢሆን የነዚህ አይነት ዝውውሮች እኮ ዋጋ አስከፍለውታል ነው የሚባል። አሁን የ21 ዓመት ተጫዋች በተመሳሳይ በማይኑ ካራክተር ወይም በዲፌንሲቭ አክሽን ሙሰዱት ኤደርሰንን ሁለተኛ መድገም ወይም በቶናሊ ቦታ መጫወት ስለሚችል ሌላ 8 ቁጥር መድገም ነው። ግን ኤክስፒሪየንሱን ካያችሁ ከዌስትሃም አምና ከሳውዛምፕተን ከወረዱ ክለቦች ጋር ነው ይሄ ተጫዋች እያደገ የመጣው። አሁን ዩናይትድ ለያዘው ፕሮጀክት የሚመጥን ተጫዋች ነው ብዬ አላስብም። ይሄ የኔ አቋም። አሁን ዩናይትድ የሚያስፈልገው የተሟላ ኢፊሸንሲ ያለው አማካይ እንጂ ገና እንዲሟላና ኢፊሸንሲው ላይ እንዲደርስ የሚጠባበቀውና እድገቱን የሚጠብቀውን አማካይ አይደለም የሚፈልገው። እኔ በለዚህ ተጫዋች ዩናይትድ 70 ሚሊዮን ፓውንድ የሚከፍል ከሆነ በተመሳሳይ እኮ የበቃው የተጠናቀቀው ማድሪድ ካሰሚሮን የተካበት ቹዋሚኒ የማስፈረም እድል እንዳለው ከትናንት በስቲያ ስነግራችሁ ነበር በነበረም ፕሮግራም። 70 ሚሊዮን ፓውንድ ነው የተጫዋች 18 ወራት ስለቀረው። እሱንም 70 ሚሊዮን ፓውንድ የሚሸጠው የበለጠ ማድሪድ አማካይ ክፍል ለማደስ እያሰበ መሆኑና ኤንዞ ፈርናንዴዝ እንደምታውቁት ቼልሲን በይፋ ሰንደርላንድ ሜዳ ተሰናበተ የሚሉ መረጃዎች በስተዋል። ለማድሪድ ጥያቄ ቅድሚያ እንደሚሰጥ ይነገራል። ማድሪድ አማካይ ክፍሌን አድሳለሁ እያለ። ስለዚህ ሮድሪም በሲቲ ቤት ኮንትራት ለመፈረም ፍላጎት እያሳየ አይደለም። ማድሪድ ሁለቱን ተጫዋቾች ለማስፈረም አጋጣሚው ከተከፈተለት ያስፈርማል፣ ኤንዞንም ሮድሪንም። ስለዚህ ቦታው ላይ ጠለቅ ብለን ካየን ቹዋሚኒን የማስፈረም አጋጣሚ ማንቸስተር ዩናይትድ የበለጠ ይፈጠራል ፈርናንዴዝን ከማስፈረም። እኔ የዚህ ተጫዋች በሚድል ክላስ አይደለም በታችኛው ክላስ ላይ የታየው ብቃት ዩናይትድ ከዚህ በፊት በአንቶኒ የተሸወደበት የዝውውር ሂደት፣ በኡጋርቴ የተሸወደበት የዝውውር ሂደት የበለጠ እዚህ ተጫዋች ውስጥ የሚታይ አሁን ጎልብቷል፣ በክቷል። ለዩናይትድ ስታንዳርድ ይመጥናል አሁን ባለው ሁኔታ አላስብም። በቂ ነው ማለት ክለቡ ሊያስፈርመው ይችላል። እንግዲህ በእኔ ሀሳብ አይደለም ዩናይትዶች የሚጓዙት፣ ግን ኦፖርቹኒስቲክ ዲሎችን እናደርጋለን የሚል የዩናይትድ ሪፖርቶች ከበዙ የበለጠ ከማቲያስ ፈርናንዴዝ ይልቅ ውጤታማ ፊርማ ሊሆን የሚችለው የና አውሬሊዮ ቹዋሚኒ አይነት የነቃ ወርልድ ክላስ ተጫዋች የሆነ ትላልቅ ግዙፍ ውድድሮችን ያሸነፈ ገና ማንቸስተር ዩናይትድ ለምሳሌ እሁድ ዕለት ከማንቸስተር ሲቲ ጋር ጨዋታ አለው።
በማንቸስተር ደርቢ ሮብ ምሽት ለምሳሌ ነው የምላችሁ ወደ ሲግናል ኢዱና ፓርክ ዶርትመንድ ተጓዘ እንበል። ዩናይትድ ኤደርሰንና ቶናሊ ሜኑን ተጠቅሞ ብሩኖን ከፊት አድርጎ በዲያመንድ ተጫውቶ ወደ ሲግናል ኢዱና ፓርክ ሲጓዝ ፈርናንዴዝን እስቲ በሻምፒዮንስ ሊግ ስታንዳርድ የትኛው አማካይ ክፍል ላይ ነው ሮቴሽን የሚያደርገው? ካሪግ ስታንዳርድ ምላችሁ ይህንን ግዙፍ ውድድር ያለበት ቻሌንጅ ላይ ገና በሊግ ደረጃ ሁለት ከወረዱ ቡድኖች ጋር የቆየን ተጫዋች በከፍተኛ ስታንዳርድ ኤክስፔክት ተደርጎ መምጣቱ ተጫዋቹ ብቃቱ አሁንም ማሳየት የቻለው በሚድል ክላስ ወይም ከዛ በታች ባሉ ናቸው። ለዩናይትድ ለዚህ ግዙፍ ቡድን ይመጥናል ብዬ በግሌ አላስብም። የበለጠ ግን ትናንት ከወጡ መረጃዎች ያስገረመኝ የኤሌት አንደርሰን ጉዳይ ነው። እንደምታውቁት ትናንትና ኖቲንጋም ፎረስት ለኖቲንጋሞች ቅርብ የሆነ ክሪስ ዋይለር የሚባል አንድ ዘጋቢ በዴይሊ ሜል በኩል ይዞ እንደወጣው መረጃ ከሆነ አይ በዘንድሮ የውድድር ዓመት የኤሌት አንደርሰን ብቃት ልክ እንደ በ2022-23 በነበረው በሞሲስ ካሴዶ ብቃት ደረጃ ስለሆነ የኛም ተጫዋች በዛ ደረጃ ገንዘብ ያወጣል የሚል አቋም እንደያዙ መረጃው አለኝ ብሎ ኤክስክሉሲቭ ኒውስ ይዘወጣ። 115 ሚሊዮን ነው እኛም የምንሸጠው። ካሴዶ በወቅቱ ሲያደርግ ከነበረው ቁጥር አሁን ኤሌት አንደርሰን የተሻለ ቁጥር አለው። ስለዚህ እኛ ኤሌት አንደርሰንን በዚህ በ100 ሚሊዮን ፓውንድ አንሸጥም የሚል አቋም ይዘዋል። ሲቲ በጣም ተስፋ አድርጓል ዲሉን ቶሎ ለማፋጠን። ማንቸስተር ዩናይትድ ሃይጃክ የማድረግ አጋጣሚ ያለው ግን ዩናይትድ ፋይናንሻሊ ስቴብል እየሆነ መጥቷል ማለት ደግሞ አውጥቶ 100 ሚሊዮን ፓውንዶችን እንደ ቀድሞ አያዝረከርክም። በጣም በስሌትና በብስለት ነው ጉዳዮችን ለመፈጸም እያሰበ የሚገኝ። እርጋታም መርጧል። አልተጣደፉም እንደ በፊቱ። ስለዚህ ኤሌት አንደርሰን ላይ 115 ሚሊዮን ፓውንድ ኢንቨስት ማድረግ አዋጪ ነው ትላላችሁ? እዚህ ላይ ሀሳብ አልሰጥም። በኮሜንት መስጫ ላይ እናንተ ሀሳባችሁን ቁጭ አድርጉ። ግን እኔ አንድ ሀሳብ አለኝ ከዩናይትድ ራደር ውስጥ። ይሄ የግል ሀሳቢ ነው፣ መረጃ ምናምን ተመልክቻ አይደለም። የኤደርሰንና የቶናሊ ጉዳይ ኦልሞስት ወደ ማንቸስተር ዩናይትድ የኤደርሰን ጉዳይ ክለብ ከክለብ ጋር ድርድር እያደረጉ ነው። እስከ ዝውውር መስኮቱ መከፈቻ ድረስ የመጀመሪያ ፈራሚ መሆኑ የማይቀር ነው። ቶናሊም እሱን ይከተላል የሚሉ አሁን ላይ ያሉ ተጨባጭ ዘገባዎች ይሄን ፕሮግራም ወደ እናንተ አፕዴት እስከማደርግ ድረስ፣ ምክንያቱም ዝውውር በየትኛውም ሰዓት ሊቀየር ስለሚችል እስካሁን ባለው ተጨባጭ ሁኔታ ሁለቱ ተጫዋቾች የበለጠ ወደ ኦልድ ትራፎርድ የሚሄድ ቻንሳቸው እየሰፋ መጥቷል። ግን ማንቸስተር ዩናይትድ በራደር ውስጥ ጋርነር አለ። እኔ የበለጠ ዩናይትድን አዋጭ የሚባለው ዲል እና ይሄ ብስለት የተሞላው ሊጉን አዳፕት ያደረገ የበለጠ ኢንተርቼንጅ የሚያደርግ ሮቴሽኑ አስደናቂ የሚሆን ቨርሲታሊቲው ሰፊ የሆነ አግሬሲቭነቱ በሊጉ ከአማካይ ክፍል ተጫዋቾች 36ቱን ማድረግ የቻለው አማካይ የኤቨርተኑ ጋርነርን ተመልከቱት። ይሄ ተጫዋች በዩናይትድ ራደር ውስጥ አለ። አሁን ላይ 50 ሚሊዮን ፓውንድ ነው የመልቀቂያ ዋጋ፣ ሪሊስ ክሎዝ አለው። ማንቸስተር ዩናይትድ የበለጠ ገበያው ላይ ከቹዋሚኒ ቁጥር 2 ማቲያስ ፈርናንዴዝ ላይ ከማተኮሩ የበለጠ ለእኔ አዋጪ ነው ምለው ከኤክስፒሪየንሱም ከእድገቱም የበለጠ ቻሌንጆችን ለመቋቋም ላለመውረድ ከሚጫወቱት ክለቦች ጋር ሳይሆን ከኤቨርተን ጋር ነው ቆይታ ያደረገው። ጋርነር በደንብ ለዩናይትድ አዋጪ ቢዝነስ እና ኢፌክቲቭ ዝውውር ይመስለኛል። አንደኛ ዩናይትዳዊ አይነት አጫወት ተጫዋቹ ላይ በደንብ እንመለከታለን። ሁለገብ ነው። ሶስቱም የአማካይ ቦታ መጫወት ይችላል። የበለጠ ተጫዋች አስፈላጊ አገልግሎት ከሆነ ሴንተር ባክ ዴቪድ ሞይስ ሲጠቀሙ ተመልክታቸዋል። ቀኝ ፉል ባክ የሚጠቀሙታል። አንዳንዴ ቀኝ ዊንግም አድርገው በጣም መከላከል ሲፈልጉም ይጫወታሉ። የበለጠ በዲፌንሲቭም ኦፌንሲቭ አክሽኑም ተመጣጣኝ ሆነ። እንዲሁም በአንድ ወቅት ቱዌል በጣም ሲያሞግሰው የነበረው ተጫዋች ግን በስተመጨረሻ ቱዌል ጥለውት የሄዱት አማካይ ነው እና እሱም ተጠቃሽ ነው። የበለጠ ለ8 ቁጥር ደግሞ አመቺ ነው። አሁን ላይ ፍሌክሰብል ነው።
ታክቲካል አረዳዱ አስደናቂ ሙቭመንቱ ደግሞ በተለይ ዘንድሮ እያስገረምን የሚገኘው አሌክስ ስኮትም በዩናይትድ ራዳር ውስጥ አለ። ግን ዩናይትድ እነ ጆዋው ጎሜዝ አይነት አማካይ የማስፈረም እድሉ በጣም ዝቅተኛ ነው። የወልቭሱን አማካይ እንዲህ አይነት አማካይ ይፈልጋል ብዬ አላስብም። ሜኑ ቁጥር 2ን አደም ዋርተንን አያመጣም። ለምንድን ነው ቱኸል ሜኑን ስለጠራኩ ነው ዋርተንን ያልጠራ? አንድ አይነት ተጫዋቾች ናቸው። ስለዚህ ማንቸስተር ዩናይትድ የሚፈልገው አይነት አማካይ ሊፈልገው ይችላል እንጂ በአማካይ ዲፓርትመንቱ ላይ ቶናሊን አምጥቶ ዋርተንን አይጨምርም። አማካይ ክፍሉን ማጥበብ አይፈልግም። የበለጠ ግን በእነዚህ ተጫዋቾች ዙሪያ ዩናይትድ ትኩረቱን አስፍቷል። የማቲያስ ፈርናንዴዝ ጉዳይ ግን ከእናንተ ጋር በተቃራኒ የማንቸስተር ዩናይትድ፣ ምክንያቱም ሶሻል ሚዲያ ለሚዘዋወሩ ጉዳዮችን ስለመመለከት ነው። ይሄ ተጫዋች አሁን ለዩናይትድ ይበቃል፣ ለዩናይትድ አይነት ስታንዳርድ ደርሷል ብዬ አላስብም። ዩናይትድ ከተጫዋቹ በጣም በላይ አይመጣጠንም። በጣም ሰፊ ጋፕ አለ በዩናይትድ እና በዚህ ተጫዋች ደረጃ አእምሯዊ ዝግጁነቱ በዚህ ደረጃ ሰፊ ነው ለማለት ይቸግራል። በዩናይትድ ደረጃ ጫናውን ለመቋቋም ዩናይትድ አሁን ዴቨሎፕ እያደረገ ያለውን ስብስብ ላይ የዚህ ተጫዋች ቀጥተኛ ተሳትፎ ኢፌክቲቭ ይሆናል ብዬ በግሌ አላስብም። የአማካይ ክፍሉ የበለጠ አሁን ዩናይትድ የያዘው ስትራቴጂ ከ27 ዓመት በታች ከ22 ዓመት በላይ የሆኑ በቃ ፕራይምናቸው ላይ ፒካቸው ላይ ያሉትን አማካዮች ነው። 200 ሚሊዮን ፓውንድ የአጥቂውን ዲፓርትመንት እንዴት ጥራቱን እንዳሰፋ አይተናል። አማካይ ክፍሉን በእነዚህ አይነት ጉዳዮች የበለጠ ያሰፋል የሚል ግምት አለ። ሁለቱን አማካዮች ወደ ኦልትራፎርድ መምጣታቸው አይቀርም። ግን እኔ በሶስተኛ ደረጃ ቅድሚያ የምሰጠው ከማቲያስ ፈርናንዴዝ የበለጠ ቹዋሚኒ ነው። ከቹዋሚኒ ቀጥሎ ሁለተኛ ደረጃ ላይ አስቀምጥ ሬት አድርግ ካላችሁን ጋርነርን ነው። ከዛም በኋላ እነ ባሌባንን ማሰብ ይቻላል። ግን ለዩናይትድ አይነት አይደንቲቲ ነው። የቡድኑን ከፍታና ጥራት ከግምት ውስጥ አስገቡ እንጂ የፈርናንዴዝ አይነት አማካይ እንዴት በዩናይትድ ደረጃ የመጫወት አቅምን ዩናይትድ ሚድል ክላስ ክለብ ነው ወይስ ሃይ ስታንዳርድነቱን አጥቷል? ማንቸስተር ሲቲ እኮ ኤሌት አንደርሰንን 100 ምናምን ሚሊዮን ፓውንድ አስፈርሞ ኤንዞ ፈርናንዴዝን መድገም ነው የሚፈልገው። ኳሊቲውን ተመልከቱ። አሁን ዩናይትድ ፋይናንሻሊ የሚያወጣውን ገንዘብና አቅሙን አይደለም፣ እነዛ ክለቦች እያስፈረሙ ያሉትን ጥራት ነው መመልከት ያለብን። ምክንያቱም የቶፕ 3 ቡድን ሆኖ ከወረደ ቡድን ተጫዋች ማምጣቱ ብቻ አይደለም፣ የሚመጣው ተጫዋች አቅሙ በዩናይትድ ደረጃ የመጫወት አሁን ለተያዘው ፕሮጀክት እና ዩናይትድ በቅርብ ጊዜ ቶሎ ወደ አስፈላጊ ውጤታማነት እንዲመጣ ሲታሰብ የ21 ዓመት የእግር ኳስ ኬሪየሩ 2 ጊዜ ሪሊጌት ካደረገ ክለብ ጋር የእንግሊዝ ፕሪሚየር ሊግ ኤክስፒሪየንስ ያለው ተጫዋች በሚያሳየው ኢነርጂና ፍላጎት፣ በነገራችን ላይ እነዚህ ጉዳዮች በቂ አይደለም። አሁን ለምሳሌ ስታቲክሱን ስመለከት ፕሮግሬሲቭ ፓሱ በጫና ውስጥ ክለቡን ከጭንቅ የሚያወጡ ፓሶችን በማድረግ ዊንግ ላይ መጫወቱ 8 ቁጥር 6 ቁጥር መጫወቱ አማራጩን ሰፊ ሊያደርገው ይችላል። ግን ለዩናይትድ የዴብዝ ጥራት ካሴሚሮ ነው የሚለቀው። ኡጋርቴን በሱ ለመተካት ማሰብ ይልቅ የኡጋርቴን የስኳዱን ክፍተት ከኡጋርቴ በብዙ ርቀት የተሻለ። ምክንያቱም ማንቸስተር ዩናይትድ ኡጋርቴን ሲያስፈርም ያጣው ጆዋው ኔቬስን ነው። ይህንን ነው እዚህ ጋር ከግምት ውስጥ ማስገባት ያለብን። ጆዋው ኔቬስን አጥቶ ኡጋርቴን አስፈረም። ስለዚህ ዩናይትድ አሁንም የኡጋርቴ አይነት ስህተት እንዳይሳሳት ነው እኔ በማቲያስ ፈርናንዴዝ ዝውውር ላይ በግል የምመለከተው። እንደውም የበለጠ አሌክስ ስኮት የተሻለ አማካይ ነው ብዬ አስባለሁ ከማቲያስ ፈርናንዴዝ። ይሄ እኔ እይታ ነው፣ የኔ አስተያየት ነው። የእናንተን አስተያየት እንግዲህ በኮሜንት መስጫ ላይ ያስቀምጡልን። ኤደርሰንና ቶናሊ የበለጠ ወደ ኦልትራፎርድ፣ ሶስተኛው አማካይ ላይ ግን ብዙ እንከራከርበታለን። ሀሳቦችን ሰንዘሩ፣ ነፃ ሀሳብ ነው። በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ድም አድርጉ ተደራሽ እንዲሆን። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በቼልሲ ዙሪያ ደግሞ ጠለቅ ያሉ ምርመራዎች እናደርጋለን። ተመልሰን መጣን። ሳትርቁ ጠብቁን። ሰላም ቆዩ።